ለኃጢአተኞች የሚገርማችሁ እንትን አበጅተውለታል። ይሄ ክልል ኢየሱስ ከሞተ በኋላ ኃጢአት እየሰሩ ለሚኖሩት ሌላ ቤዛ የላቸውም። ስለዚህ ማርያም ናት የሞተችው ከዛ በኋላ ላሉት። እንዲህ አይነት ቀልድ አለ እንዴ ወንድሜ? እንዴ የኢየሱስ ሞት እኮ እንኳን አይደለም ከሱ በኋላ ላሉት ከሱ በፊት ላሉት ሁሉ ይሰራል። አሜን። ያ ማለት በስጋ ከመገለጡ አስቀድሞ እሱ ከአብ ጋር ለዘላለም የኖረ ጌታ ስለሆነ የኪዳኑ አሰራር ገና ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻው ተወላጅ ሕፃን ድረስ ጌታ ተመልሶ እስከሚመጣ ጊዜ ድረስ የሚወለዱትን ሁሉ ጠቅልሎ ያዳነ ኪዳን ነው። ክብር ለጌታ ይሁን። ስለዚህ ኢየሱስ ከሞተ በኋላ ኃጢአት ለሰሩት ብሎ ሸንሽኖ ማርያም ሞታለች ብሎ ማለት ይሄ ኢየሱስን መካድ ነው። ኢየሱስን መካድ ነው። ስለዚህ ወደ ኋላ ልንመለስ። ዓለም የተፈጠረው ለማርያም ተብሎ ነው። መንግስተ ሰማያት የምታስገባው የምታስወጣው ማርያም ናት። የምንበላው ስጋና ደም የማርያም ነው እየተባለ የሚነገርበት ቤት ነው። ስለዚህ ማን እንደሚያድን ማን ፍጡር ማን ፈጣሪ እንደሆነ ማይለይ ስለዚህ ነው የወጣ ነው። ለዚህ ነው ማንም መለሰው። ክብር ስጡ ለጌታ። ሃሌሉያ። በጣም ከባዱ አንድ ሁለት ነገሮችን መቅረት የሌለበት ነገር ልንገራችሁ። ታቦት የሚባል በአዲስ ኪዳን የለም። እስቲ አንዴ በሉ ታቦት የሚባል ስርዓት በአዲስ ኪዳን የለም። መጽሐፍ ቅዱስ ላይ ይሄንን ነው የምናገኘው። በቃ በብሉይ ኪዳን የነበረው ራሱ ከዚህ በኋላ አያስቡትም ተብሎ በኤርሚያስ ምዕራፍ 3 ላይ ተጽፏል። የምታውቁት ጥቅስ ነው። አሁን እግዚአብሔር እኔን ሲያድነኝ ከሸክም ብቻ አይደለም ከክደትም አድኖኛል። እግዚአብሔር ያላዘዘውን ነገር ከማድረግም እግዚአብሔር ነፃ አውጥቶኛል። በዚሁ አያይዞ በጣም ከባድ የሆነውን ነገር ልንገራችሁ። በአዲስ ኪዳን በየቀኑ መስዋዕት እዛ ታቦት ላይ አድርገን እንሰዋለን ነው የሚሉት። ስለዚህ ታቦቱ መሰዊያ ነው። አሁን መልስ ሲሰጡን ታያላችሁ አይደል? በየሚዲያው ታቦቱ መሰዊያ ብለን እንጠራዋለን። የሚሰዋው ኢየሱስ ነው ብለው ነው የሚናገሩት። እንዴ ኢየሱስ ስንቴ ነው የሚሰዋላችሁ? ስንቴ? በቀራንዮ አንድ ጊዜ ለዘላለም የተሰዋው ጌታ ለሰው ሁሉ መድኃኒት ሆነ። ለሰው ሁሉ መድኃኒት ሆነ። አሁን ኢየሱስ እየወረደ በየቀኑ አይሰዋም። በጣም የሚዘገንኑ ድርሰቶች አሉ። በጉ ከሰማይ ይውረድ፣ የእሳት ሰይፍ ሜሎ ሲላክ በእጃችን እንድናርደው በእርሱም ደስ እንዲለን አሁን በዚህ መሰዊያ ላይ ይረፍ ብሎ ካህኑ ይጠራል። በግነው የእግዚአብሔር ልጅ የጠራ በየቀኑ ሰው የሚሰዋው የአዲስ ኪዳን መስዋዕት የለም። ከዚህ በኋላ ለአንድም ለመጨረሻም ጊዜ የተሰዋልን ኢየሱስ ስላለ የሱን ስጋ በማቅረብ አንድ ጊዜ ተቀድሰዋል ተብሎ ስለተጻፈ አሜን ነው። ዕብራውያን ምዕራፍ 10 ላይ የኢየሱስ ስጋ ቀርቦልን የኢየሱስ ደም ቀርቦልን አንድ ጊዜ ምን ሆነናል? እስቲ ድኛለሁ በል እስቲ። አንዴ በተሰዋው መስዋዕት ከኔ ጋር በሉት። አንዴ በተሰዋው መስዋዕት በኢየሱስ ክርስቶስ ድኛል። ሌላ መስዋዕት ቄስ የሚሰዋው መስዋዕት በዚህ ዘመን የለም። ይሄን ነው በቃ መጽሐፍ ቅዱስ የሚናገረው ነው የምናገረው ነው። የእግዚአብሔር ቃል የሚለው ነው ምለው። መስዋዕት ማቅረብ ከዚህ በኋላ አይታሰብም ማለት የዕብራውያን ጻፊ። በቃ አንድ ጊዜ የሞተው አንዴ መስዋዕት ሆኗል። ያን መስዋዕት ደግሞ እግዚአብሔር አብ አንዴ ተቀብሎታል። አብን ደስ ያሰኘው መስዋዕት ማን ነው? ስለዚህ መሰዊያም በዚህ ዘመን መስዋዕትም የለም። ኢየሱስ ነው ያዳነን መስዋዕት ይሆነልን። እኛ በአዲስ ኪዳን የምናቀርበው መስዋዕት ስጋችንን ለእግዚአብሔር የጽድቅ የጦር ዕቃ አድርገን ነው የምናቀርበው። አሜን። ሌላው የከንፈሮቻችሁን ፍሬ ለእርሱ አቅርቡ ስለተባልን ምስጋና እናቀርባለን እንጂ ሌሎች የምንሰዋቸው ነገሮች የሉንም ማለት ነው። ክብር ለጌታ ይሁን። ሃሌሉያ። መላእክትንም ሆነ ጻድቃንንም ሆነ ሰማዕታትንም ሆነ በስማቸው የተሰራ ምንም አይነት አምልኮ፣ ምንም አይነት ክብር፣ ምንም አይነት ለሙታን የሚደረግ አሰራር ስለማንቀበል ወደ ኋላ ልንመለስ
እስቲ አንችልም በሉ። የመጨረሻው ጉዳይ ጥበብ ተብሎ የሚጠራ ጥንቆላ ስላለ ጥበብ የሰለሞን ጥበብ ተብሎ የሚጠራ ጥንቆላ በስመ አብ ብሎ የሚጀምር ጥንቆላ ይሄ በየሚዲያው ላይ መንግስት ሳይቀር እያቀረበው ያለ ጉዳይ ዶሮ እየጠመዘዘ በየኮርነሩ የሚቀብር መነኩሴ እየተያዘ ክብር ለጌታ ይሁን። እንዲህ የማድረግ ምንም አይነት ስልጣን በየስፍራው እየተዋረደ ጠንቋይ፣ ደጋሚ፣ አስማተኛ፣ ሟርተኛ፣ መተተኛ እየተዋረደ ነው። አሜን፣ እየተዋረደ ነው። ይሄንን እግዚአብሔር ራሱ ነው እየሰራ ያለው። ዘመን አምጥቶ ነው። ለዘመናት ሲደበቅ የኖረው ጥበብ በሚባል ማሸጊያ ውስጥ ነው። የሰለሞን ጥበብ እየተባለ የሰለሞን ቀለበት እየተባለ የሚገርማችሁ የሰለሞን ቤተ መቅደስ 700 አጋንንት ነው የሰሩት ተብሎ ነገር ሰለሞን ያሰራው ቤተ መቅደስ አጋንንት ናቸው የሰሩት። በዛ ውስጥ ነው ጥንቆላ የሚሰራው። አሁን እግዚአብሔር የጥንቋዮችንና የሟርተኞችን ስራ ሰብሯል። ወንጌል እየተገለጠ ነው። ሟርተኛ እየተዋረደ ነው። ወንጌል እየተገለጠ ነው። ጠንቋይ እየተዋረደ ነው። ትናንትናም ስናገር ነበረ ከኔ ጋር ወንጌል ለሚሰብኩ ሰዎች በዚህ በታቦር ተራራ ላይ ልጆች ሆነን የሚገርማችሁ ሳይክል ይዘን ኳስ ይዘን ስንወጣ ላይ አንድ ጠንቋይ ነው። ትልቅ ጠንቋይ ትዝ ይለኛል። አንዴ ነው ሰውየውን ያየሁት። ነጭ ነው ጸጉሩ፣ ነጭ ነው ሲሆን ሁሌ አባሩ ነበር እና ሰሞኑን ሄጄ ተራራው ላይ ሳይ ያ ተጠርጎ ተነስቶ በግሩፕ ሆነው ጸሎት ይጸለያል፣ ለከተማይቱ ይጸለያል፣ ይማለዳል። ክብር ለጌታ ይሁን። ታጨበጨባችሁ በደንብ አድርጋችሁ አጨብጡ። እልል ካላችሁ በደንብ አድርጋችሁ እልል በሉ። ኢየሱስ ጌታ ነው። ሃሌሉያ። ታሪኩ ተቀይሯል። የከተማይቱ ታሪክ ተቀይሯል። አዋሳን ለማ ለኢየሱስ እስቲ አዋሳን በሉ። አዋሳ ለኢየሱስ ኢየሱስ ያድናል። ጌታ ነው። ንጉስ ነው። ይህችን ከተማ ለኢየሱስ አሳልፈን ሰጥተናል። ገዢው እኔ ነኝ የሚል የረከሰው መንፈስ በጌታ በኢየሱስ ስም ከአየሩ ላይ ከምድሪቱ ላይ የተጠረገ ይሁን። ወጋውት የተወጋ ይሁን። ክብር ለጌታ ሃሌሉያ። ስለዚህ እምነታችን በማስረጃና በመረጃ የተረጋገጠ ነው። አሁን ለተናገርኩት ነገር ኤቪደንስ የሚፈልግ ማንኛውም ሰው ከፈለገ በቪዲዮ ከፈለገ በፎቶ ከፈለገ በመጽሐፍ ቅዱስ ሃሌሉያ አቀርበዋለሁ ማለት ነው። ያለኝን እውነት በሙሉ ዘረግፈዋለሁ ማለት ነው። ኢየሱስ ጌታ ነው። ስለዚህ የሚሻለው ወደ ጌታ መምጣት ነው። ወጣቶች በተለይ ይሄን መልእክት የምትሰሙ ዛሬ የጥሪያችሁ ቀን ነው። ጥሪ ያደርግላችኋል። ጌታን መቀበል የምትፈልጉ ሳትፈሩ እዚህ ጋር እንድትመጡ አሁን ጥሪ አድርጋለሁ። ጌታን መቀበል የምትፈልጉ እኛ የተቀበልነውን ሕይወት ማግኘት የምትፈልጉ ሳትፈሩ ሳትደነግጡ ደስ ብሏችሁ ለሞተላችሁ ጌታ በመታመን ከዛ ደግሞ መጽሐፍ ቅዱሱን ወደዚህ እናመጣዋለን። ጌታን ለሚቀበሉ ወንድሞች እህቶች እንዲያነቡ ያን መጽሐፍ ቅዱስ እየሰጠናቸው ነው የሚወጡት። ጌታን መቀበል ብዙ ነገር እንድትቀበል ያደርጋል። ሁሉም ሰው እዚህ ውስጥ ጴንጤ ከሆነ ደስ ይለኛል፣ ችግር የለውም። ነገር ግን ወደ ጌታ ወደ ኢየሱስ መንግስት ያልተጠቀለላችሁ መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ብቸኛ ስም ማን ነው? ስለዚህ ኢየሱስን መርጠህ እንድትመጣ እህቴ ወንድሜ ወደዚህ እንድትመጡ ጥሪ ያደርጋለሁ። የምታስተናግዱ አሸሮች መንገድ ክፈቱላቸው፣ መሃሉን ከፈት አድርጉላቸው። ኑ ወደ ጌታ ወደ ኢየሱስ። ጌታን መቀበል የምትፈልጉ ከዚህ በኋላ ህይወቴን ለክርስቶስ መስጠት እፈልጋለሁ። አንተ ቄሱን እግዚአብሔር ከለወጠ አንተ ቄሱን እግዚአብሔር ካሻገረ እኔማ ለምን እምቢ እላለሁ? በነገራችን ላይ
እናቴም ቤተሰቦቼም የምስራች ተጠቅልለዋል። አሜን። ተጠቅልለዋል። ክብር ስጡ፣ ክብር ስጡ፣ ክብር ስጡ። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ያድናል። ሃሌሉያ! በጣም አስቸግራይ ነበር ማዘር፣ በጣም አስቸግራይ። ከዛ በኋላ አንተማ ቄሱን ጌታ ኢየሱስ ከጠራ አንተ ከተቀበልከው ደግሞ እሱ እኔን የሚቀበለኝ ከሆነ ለምን እምቢ እላለሁ ብላ መጣች። አረ ክብር ለጌታ ይሁን። እየመጡ ነው። ኑ ወደ ጌታ ወደ ኢየሱስ ኑ፣ ወደሚያድነው ጌታ፣ ሕይወትን ወደሚሰጠው ዘላለማችሁን ወደሚያሳምረው ወደ ኢየሱስ እልል እያላችሁ እያጨበጨባችሁ እንዴት ደስ ይላል! ክብር ለጌታ ይሁን። ኑ እንዳትፈሩ ሴቶች። መጽሐፍ ቅዱስ እንዲህ ይላል። ሃሌሉያ! አንድ ጊዜ እሺ፣ ይኸውላችሁ መጽሐፍ ሲናገር በሰው ፊት የሚመሰክርልኝ ሁሉ በሰማይ በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚያፍርብኝን ሁሉ በአባቴ ፊት አፍርበታለሁ። እዚህ ጋር ስትመጣ በኢየሱስ አምነህ ልትመሰክር ስለሆነ ኢየሱስ በሰማይ በአብ ፊት ሊመሰክርልህ ቃል ስለገባ የሰውን ነገር ተወው፣ እርግፍ አድርገው። ሰው ቢወድህም ሰው ቢጠላህም ቅንጣት ታህል አይጨምርልህም። እኔ ወልህ መጠላትንም አውቃለሁ፣ መወደድንም አውቃለሁ። በጣም ሲወዱኝ ሲያቅፉኝ የነበሩ ሰዎች ከገባኝ በኋላ ሲገፈትሩኝ አይቻልም። ይሁን የሰው ፍቅርም ሆነ የሰው ጥላቻ ቅንጣት ታህል በህይወቴ ላይ አይጨምርም። ኢየሱስ ግን ለውጥ ያመጣል። አሜን። ስትወደው የበለጠ የሚያከብር ስትመሰክርለት የሚመሰክርልህ ነው። አረ ኢየሱስ ጌታ ነው። እዛ ጋር እጅ እያወጡ ነው። ጥሯችሁ ኑ ወደዚህ፣ ኑ ወደ ጌታ። ይሄ መጽሐፍ ቅዱስ የዘላለም ሕይወት ሚኒስትሪ በነፃ የሚሰጥ የሚል ማህተም አለው። ክብር ለጌታ ይሁን። አውስ አጫው ኢትዮጵያ ነው። ኑ ወደ ጌታ፣ ኑ ወደ ኢየሱስ ኑ። ኢየሱስ ያድናችኋል። ኢየሱስ የዘላለም ሕይወት ነው። ኢየሱስ የዘላለም ትምክህት ነው። ያድናል፣ ይታደጋል። እንወድሻለን እህታችን፣ እንኳን ደህና መጣሽ። ጌታ ኢየሱስ ይባርክ። እዛ ጋር ወሰደ። አረ ኢየሱስ ጌታ ነው። አጨብጭቡ እልል እያላችሁ። እንዳትፈሪ እህቴ፣ ኢየሱስ አይታፈርበትም። አሜን። እሰይ እንኳን ደህና መጣ ወንድማችን። ክብር ለጌታ ነው። ክብር ለኢየሱስ። ሃሌሉያ 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 ሃሌሉያ። ሰይ ኑ ወደ ጌታ ወደማይጥለው ነገር አጨብጭቡላቸው። ክብር ለጌታ ይሁን። ሃሌሉያ። ወደ መሃል እስቲ አስጠጓቸው። ወደዚህ ጠጋ አድርጓቸው። ጠጋ በሉ። ከጀርባ የሚመጡ እንዲገቡ ኑ ወደ ኢየሱስ። እኔን ወደ አዳነኝ ጌታ ነው። ሸክም አስጥሎ በነፃነት ወደሚያኖረኝ ጌታ እኔን አምጥቶኛል ጌታ። አንተንም ይጠራሃል ወንድም፣ ይወድሃል። አዮ ካባውም ቢሆን ይለበሳል ነው። አሁን የመልእክቱ እዛ እንደነበርኩ ለማሳየት ይሄን ለብሼ ነበረ ዘው ምን አሁን ክብሬ የማይረግም ኢየሱስ ነው። አሜን። እሰይ ማረጋችን ኢየሱስ። እንኳን ደህና መጣችሁ እናንተ የተወደዳችሁ ብሩካን ናችሁ። ክብር ለጌታ ነው። ከዛ ቃል ኪዳን ጸሎት እንጸልይና መጽሐፍ ቅዱሳችሁን እያዛችሁ ትሄዳላችሁ። ኑ ጥግ ላይ ያላችሁ አትፍሩ። ኑ ወደ ጌታ። እንኳን ደህና መጣ ወንድማችን። አጨብጭቡለት። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነትን በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አሜን አሜን። እሱ አለቃ ስለሆነ ቤት ሰላም ነው የሚሆነው። ኢየሱስን የተቀበሉ በሰማይ የቀበሉ ወንጌል መመስከር ነው በቃል በዜማ የኢየሱስን ማዳን ዓለም
እስኪሰማ እሰይ እሰይ የቀራለ እንዘምረዋለን። የቀራለ እሺ ከሌለ ከነዚህ ወገኖች ጋራ የቃል ኪዳን ጸሎት እንጸልያለን። መዝግባችሁ ጨርሱ እንዳይቆጫችሁ። ሰው በቀላሉ እያለፈ ያለበት ዘመን ነው፣ እየሞተ ያለበት ዘመን ነው። መጠራታችሁ መቼ እንደሆነ አታውቁትም ወገኖች። ተዘጋጅተን እንድንኖር መጽሐፍ ይናገራል። ቀኒቱንና ሰዓቲቱን አታውቋትምና ተዘጋጅታችሁ ኑሩ ይላል። ይሄው እኔ የጌታ የኢየሱስ ባሪያ ወንድማችሁ ነፃ ወጥቼ ነው እኔ የቀመስኩትን ፍቅር እንድትቀምሱ ምጠራችሁ። እኔ ወደ ሌለውበት ስፍራ አይደለም እየጠራኋችሁ ያለው፣ ወደ ጌታ ወደ ኢየሱስ ነው። አሜን። በቃ ወደ ጌታ ነው። ይሄ መጨረሻ ጥሪ ነው። ምትጠራጠሩ አላችሁ፣ ልውጣ ይቅርብኝ እያላችሁ ኑ። ጌታ ይወዳችኋል። ይቻላል። ጌታ ኢየሱስ ይወዳችኋል። ኑ። ኢየሱስ ለዘላለም ጌታ። እሺ አሁን ትንሽ ተጋርበ የቃል ኪዳን ጸሎት እንጸልያለን። እስቲ ይህን ላደረገ ጌታ ክብር አምጡ። አንድ ጊዜ ጭብጨባ እልልታ። እኔ የምለውን ቃል ከኔ ቀጥላችሁ በማለት ከጌታ ጋር ቃል ኪዳን ትገባላችሁ። አሜን። ይሄንን የምናደርገው ለምንድን ነው? ሮሜ ምዕራፍ 10 ከቁጥር 6 ጀምሮ በልባችሁም በአፋችሁም ሆኖ ቃሉ ቀርቦላችኋል። በልብህም በአፍህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው ይልና ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ስለሚል በልባችሁ አምናችሁ በአፋችሁ እንድትመሰክሩ ነው ይሄን የምናደርገው። ስለዚህ ኢየሱስ ጌታ እንደሆነ ስለ ኃጢአታችሁ እንደሞተላችሁ ታምናላችሁ። እሺ አሁን ይህን ጸሎት አብረን እንጸልያለን። ጌታዬና አምላኬ ይበሉ። ድምፃችሁን ከፍ አድርጉ፣ ቀኝ እጃችሁን አንሱ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሦስተኛውም ቀን ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ክብር ስጡ ለአምላካችን። ሃሌሉያ። እሺ አሁን እዚህ ጋር እየመጣችሁ እየተቀበላችሁ ትሄዳላችሁ። አንዳንድ መጽሐፍ ቅዱስ ከሱት እንጀምራለን። ናውንድ ለትኛው ነው? እሺ ቆይ ጌታ ኢየሱስ ይባርክ። ይሄን መጽሐፍ ቅዱስ አንብበው። እሺ በደንብ ገልጠህ አጥናው። ነይናት በተራ በተራ ያቆን ነው ነገር ያ መስቀል ያለ ጌታ ኢየሱስ ይባርክ። ቃሉን አንብቢ። 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 ጌታ ኢየሱስ ይባርክ። ጌታ ኢየሱስ ይባርክ። ጌታ ኢየሱስ ይባርክ። ጌታ ኢየሱስ ይባርክ። ጸጋውን ያብዛል። ጌታ ኢየሱስ ይባርክ። ጸጋውን ያብዛልህ። አንብብ፣ አጥና የእግዚአብሔርን ቃል። ይሄ የሕይወታችን መመሪያ ነው። እግዚአብሔር ይባርክ። ዲያቆን ጌታ ኢየሱስ ይባርክ። ዲያቆን ነው። እዚህ ደግሞ ዲያቆን መጥቷል። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ምስጋና ለጌታ
ሆይ እናመሰግንሃለን። ክብር ላንተ ይሁን። ለወንድሜ መዳንን ስለሰጠው አመሰግንሃለሁ። እንደኔ ከስራት ስለተፈታ አመሰግንሃለሁ። ሕይወቱ ስላማረች አመሰግንሃለሁ። ሸክም ስላወረድክለት አመሰግንሃለሁ። ከጨለማ ወደሚደነቅ ብርሃን ስላወጣው አመሰግንሃለሁ። ክብር ለጌታ ስጡ። ሃሌሉያ። እግዚአብሔር ፊቱን በአንተ ላይ ያብራ። ተባረክልኝ ወንድሜ፣ ጸጋ ይብዛልህ። ጌታ ኢየሱስ ይባርክ፣ ጸጋውን ያብዛል። አንብቡ አጥሩ እግዚአብሔርን ቃል። ጌታ ኢየሱስ ይባርክ፣ ጌታ ኢየሱስ ይባርክ፣ ጸጋውን ያብዛልን። ቃሉን አጥና። እሺ ምስጋና ለጌታ ይሁን። እንኳን አብነት አለ እንዘምራለን። አሁን ከዚህ በኋላ የሚቀረን የአምልኮ ጊዜ ነው ማለት ነው። አሜን ነው። እስቲ እንዘምራለን። አሁን ቅድም የዘመርኩላችሁን አልሄድም ወደ ኋላ። ከፊት ያለው ጌታ ኢየሱስ አለው መላ ተመዘገቡ አይደል ልጆቹ? አሁን እነዚህ የተመዘገቡት በሙሉ በሎካል ቸርቾች ይታቀፋሉ፣ መሰረታዊ ክርስትና ትምህርት ይማራሉ፣ የውሃ ጥምቀት ይወስዳሉ። አሜን። ኢየሱስ ጌታ። እቺ ቱታውና ጀርባዬ ያለው ታሪኬን ያወራል። ፊት ያለው ኢየሱስ ና ወደ እኔ ብሏል። የከፍታ ሕይወት ለክብር ጠርቶኛል። ወደ ኋላ አልሄድም፣ ኢየሱስ ይሻለኛል።
አማላጃችን ማነው? እስቲ ከፍ አድርጉት ጧፉን ወደ ላይ እስቲ አወዛውዙት። ሃሌሉያ 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 ሃሌሉያ። እሰይ እሰይ ደስ አላችሁ። ነጭ ገረባ ደስ ይላል ደስ ይላል። ክብረ ጌታዬ ኢየሱስ ነው አለች። ማርያም መሰከረች ያዳነኝ ኢየሱስ ነው አለች። ለኢየሱስ
ነው።